ኮንዶማ አንቺ እንዳለ አንተ ደንቆሮ ሰገጤ በልጣ ፈጣጣ ገጣጣነ አዶናይ ገብታ ጎንደር አንቺ እውነት የናዮ እኮ ሰራተኛ ማቶኝ ገንገበት አንቺ ፖፕ አፍ ከኔ ማከታውኩሽ አለ። አሁን ፓስተር ቆለጥ መንበጥ የሚሰማ አይደለም። ምክንያቱም ክርስትናው ለብቻ ይዟል። ፓስተር አቤል አርበነካው እንጨት አይፈልግሽም። ጃኒን ደሟን የመጠጣት እኮ አዶናይ እኮ አጥፍቷት እኮ ነበር። ኤልሻዳይ ምን ሳታገኝ አዶናይ ጋር ስላለሽ አዶናይ አግዞ ወጥቶ እንዲያወራልሽ ነው የፈለግሽ። አንቺ እኮ ጆን ዳንኤልን ለማስቀናት ለማቃጠል ብለሽ ያደርግ ብታፈቅዱ ብትንጫጪ እንዳንቺ አይነት ኩታራ ሴት በጣም አይደለም ውስጥ ያላመነበት ልንገራችሁ። የዛን ቀን ጆን ዳንኤል አምባሳደር ሰው አቴንሽኑ ወደ ሌላ እንዲሄድ የሰራሽ ባለጌ ውርጋ። ሰላም ሰላም ቤተሰቦች እንዴት ናችሁ? ዛሬ ደግሞ በጣም የሚገርሙ ነገሮችን ይዤላችሁ የመጣሁት እንግዲህ የነ ዮኒ ማኛና የቤታዮ ጸብ በጣም እንግዲህ ተስፋፍቶ በዚህ ሰዓት በጣም የማይሆን ንግግሮችን እየተነጋገሩ ይገኛሉ ማለት ነው። ልክ እንደዛውም ደግሞ አንዳንድ ግለሰቦች እንግዲህ አዶናይ ላይ እንግዲህ ጃኒን እንዳተዋትና በጣም እንግዲህ ሲሳደቡ ላይ የነበሩ ሰዎችም አሉ። እነሱንም አብረን የምናይ ይሆናል። እንግዲህ ቪዲዮን ከመጀመራችሁ በፊት ሁሌም እንደምንለው ላይክ እና ሰብስክራይብ፣ ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳትረሱ። ወደ ቪዲዮ አንንም ጥቁር ያጫወታትን እካክ አቤል አይፈልግ ፈንጂ ብትቀቢ ልትቀይ ብትሞክሪ ብትፈራገጪ እንዳንቺ አይነት እከኩን አቤል አይፈልግም። ካንቺ ጋር ሆና ዲቦራ አልተከበረችም። ጌታ ምስክሬ ካንቺ ጋር ሆና ዲቦራ ተዋረደች። የምንወዳት እኔ ምንም አልላትም። ዲቦዬ የዋ ልጅ ናት፣ ቀን ልጅ ናት። ምንም አልላትም። ካንቺ ጋር ሆና ስንት ጊዜ ነው ከጎኗ እንኳን ትቆሚያለሽ እንዴ? ለአንድ ቀን ከጎኗ ትቆሚያለሽ እንዴ? ሲረግጧት፣ ሲሰድቧት፣ ሲያዋርዷት ላጥ ብለሽ ነው የምትሄጂው። ላጥ ብለሽ ባላየ እኔን ከተናገርሽ እኔን አሁን ፓስተር ቆለጥ መንበጥ የሚሰማ አይደለም። ምክንያቱም ክርስትናው ለብቻ ይዟል። ፓስተር ቆለጥ አይደለም ቆለጥ ስትይ ብትይ ማኝዚ ነው አስከብሮታል። ያንን ብትንፈራፈሪ አትጪም። እንዳንቺ አይነት መርዝ ሶሻል ሚዲያ ላይ የለም። ላሳያችሁ በቪዲዮ ጃኒ የቷ ናት? ስለ ሴት ምንም የማይመስላት መሀይም። ሌላው እኔ ከሶሻል ሚዲያ ልጥፋልሽ፣ እንግሊዘኛ አውሪ። አቤል አለ፣ አቤል እንግሊዘኛ ኦጂ እንግሊዘኛ አለ። ከሱ ጋር እንግሊዘኛ አውሪና እኔ ልጥፋ ከሶሻል ሚዲያ። አሜሪካን ሀገር እድሜሽን ጨርሰሻል፣ አታውሪው። ይሁላ ቀን እዛ ቆይታ ምንም እንግሊዘኛ አትችልም ነው? ትሞቻለሽ፣ አታውሪው። ስለማቅሽ ነው የማወራው እኔ። ትሞቻለሽ፣ አታወሪው። እና የጃኒን ጉዳይ በደንብ እናወራዋለን። ላምጣላችሁ እንዴት አርጋ ሴረኛ እንደሆነች፣ እንዴት አርጋ ቆሻሻ እንደሆነች አሳያችኋለሁ። ምን አይነት ነገር ሊያሳየን ነው? እንዴት የእሷን ሪከርዶች ምናምን እዩ። እኔ መሀል በተከፈተው ክፍተት ከጆን ዳንኤል በላይ ሰርጀሪ በጣም ደስ አለሽ። ምን ሆነሽ ነው? እውነት ለመናገር ቲክቶክ ላይ ያንቺን ስም አንስቼ አጀንዳ ላረግሽም ምንም ላረግሽ። ለምንድን ነው ሰርጀሪ ምናምን የሚሏት? ግን አሰራለች ማለት ጉዳይ ሆኖብኝ የሚያግዛት ሰው በጣም እያስደሰተኝ፣ ስሜቷን የሚነካ ደግሞ እያናደደኝ ስለነበረ ስሜቷን በጣም እየተረማመርሽባት ስለሆነ ስብራቷ ላይ ስብራት እየጨመርሽ ግን ደግሞ ህዝቡ በሳቅ መልክ ስለምትነግሪው መርዝ ማለት አንቺ ሰርጀሪ ነች። አንቺ እዮዳ ጉቶ አንቺ በጨዋታ ስለምትበልጫቸው ነው። ጉቶና እንቁርቲ ብቻ የሚጠሉት በጨዋታ ትበልጫቸዋለሽ። አሁን ግን የጨዋታ የአራድዬ ልጅ ቁንጮ የአንቺን ሰነድ ይሸጠዋል። ሰባብረዋለሁ። አቤል አርበነካው እንጨት አይፈልግሽም። አኩርፈሽው ነበር አቤልን። እኔን ሳታገኘ ነው እኔ ኤልሻዳይ ያገኘው። ኤልሻዳይ እኔን ሳታገኘ ታገኘ። ጭራሽ ምን ብሎ ነው ሄደው መሰላቸው? አቤል ቅር እንዳይልሽ እኔ ኤልሻዳይን ተገናኝተናል አላት። ምን ኤልሻዳይ ብታገኘው ምን ልታደርገው? ምንም የፍቅር ግንኙነት የላቸው፣ ምን የላቸው። ሻይ ቡና ብለው ተከባብረው ይሄዳሉ። ሶሻል ሚዲያ ላይ ነው የሚያውቃት። ሌላ የሚፈጠር ምንም ነገር የለም። ሄለን ወርቅዬን እንዴት አድርገሽ እንደተጫወትሽባት እናውቃለን። በጣም ብዙዎቹ ያላወቃችሁ መሰሪነቷን ይቺ ንቃቅ
ዶሴውን በደንብ አሁን ታገናኙታላችሁ። ዮኒ ማኛ ያያል እና ቀን ነው የምጠብቀው። ቀን የምጠብቅበት ምንድነው? በሴረኞች ላይ ነው። ሌሎቹን አለቀ። አሁን ዲቦራ እግዚአብሔር ምስክሬ ብታስቀይመኝ እንኳን ዲቦራን አልናገራትም። ለምን? አይቻታለሁ ሶሻል ሚዲያ ላይ ከዚህ ጋር ገጥማ ተረጋግጣለች። ይኸው ቁም ነገር ያዙ። እንደምታዩት ኤልሹ ቢዝነስ ከፈተች፣ ኪዱሻ ትዳር ያዘች። ሌሎቹንም እነ ሀቢባን ብትሉ ቁም ነገር ላይ ያሉ ሰዎች ናቸው። ሄለን ወርቅዬም አሁን በራሷ ሙድ ሄዳለች። እጥብ አርጋ እምትበላ ናት። ይቺ አውሬ ለሌላ ሰው ጊፍት ሲሰጥ ደሟ የሚፈላ ናት። ደሟ የሚፈላ ምቀኛ ሊያሾ እግዚአብሔር ምስክሬ ነው የምላችሁ። ያለውን ዶክመንት የሶሻል ሚዲያ ሰው ናት። ታውቃለች። ከኛ ጋር የነበረች ልጅ ናት። ታወራበታለች። በኮንፊደንስ ታወራለች። ያለው እኔ ምግቡ እዛ የሚደረደረው አልወደውም። ሊያሾ በጣም ምግብ ላይ እኔ በጣም የሚገርመኝ ነገር ቢሆን ከምታወራው ነገራቶች ይሉ በቃ የሚደረደሩት ምግቦች፣ የሚጠጡት ምናምን ነገሮች በጣም ነው ሁሌ የሚያስገርሙኝ። እዛ ውጪ ሀሳብ መስጠት ማንም የሚሰጠው ነው። መስጠት ትችላለህ። በሁሉም ነገር መታየትና መወደድ በቃ ሂ ዋንትስ ቱ ቢ እንትን በሁሉም ነገር ቪው የሚፈልግ ምን አይነት ደንቆሮ ሰገጤ በልጣጣ ፈጣጣ ገጣጣነ አዶናይ ምን ማለት ነው? እንደዚህ አሁን ምን ማለት ነው? ኧረ በጣም ነው የሚደብረው። አንዳንዴ ሪስፔክት አድርጉ። በጣም የሚሰራ የሚለፋን ሰውና የሰዎችን ህይወት ለመለወጥ የሚሞክረን ሰው በጣም ሪስፔክት አድርጉ። ምን ቪው ፍለጋ ነው እንደዚህ የሚለፈለፈው? እዚህ ላይ እንደዚህ የሚያወራው ምን ቪው እንዲመጣ ነው? ሰደበው ተብሎ የሱ ወሬ አጀንዳ እንዲሆን ነው? ለምንድን ነው ግን እንደዚህ የሚደረገው? ይበር በእኔ በጣም ስላበሳጨኝ ነው ይሄ ኬዙ ማለት ነው። ምክንያቱም አዶናይ ላይ የፈለገን ከን ብትፈልጉ ማለት ነው አታገኙትም። ልጁ የፈለገንትን ቢል መልስ አይሰጣችሁ። በቃ ይንቃችኋል። ጭራሽ ይንቃችኋል። ፔጁን ሁላ የእናንተን ቪዲዮን ሁላ በቃ አያየውም ሁላ ማለት ነው። ብዙ ሰዎች ያደርጉለታል ያው እንዲያየው ምናምን ሼር ምናምን፣ ግን አያየውም። ወይም ካላችሁ በቃ እንደዚህ አይነት ሰዎች አያስፈልጉ አይጠቅሙትም ምንም ጭራሽ ማለት ነው። ግን ሰውዬ አጀንዳ ፍለጋ እንደዚህ መሳደብ ምን ይሄ እኮ የሱን አይምሮ ባዶነት ነው የሚያሳየው እውነቱን ለመናገር ማለት ነው። ምንም በቃ ዝም ብሎ የባዶ ኮፍያ የተደረገ እንትን ላይ ቅላ ያለ የተደረገው ኮፍያ አይነት ነገር ነው የሚመስለው ሰውዬው ማለት ነውና ዝም ብሎ መሳደብ ምናምን እንትን ሐሳብ መስጠት ይችላል። ግን ቪው ፍለጋ እንደዚህ የሚሰራን ሰውና በጣም የሰዎችን ህይወት ለመቀየር የሚተጋን ሰው እንትን ካለ በጣም ይደብራል። አዶናይን እኮ በማንም ማየት ትችላላችሁ፣ በብዙ ሰዎች ማለት ነው። በአርቲስቶችም በሉ በኖርማል በወጣቶችም በሉ በወጣታውን አይሾ ኢትዮጵያ ከአይሾ ስፒድ ጋር ለማገናኘት ያደረገውን ነገር ያው የቅርብ ጊዜ ትውስታ ነው፣ ሁላችሁም አይታችሁታልና በጣም ይደብራል የሚደረገው ነገር። አንዳንድ ሰዎች በቃ ሌላ ሀገር ሆኖ የሚሰሩት ስራ በጣም ይደብራል። ደነዝ ዱንዙዝ በስማ በርግጥ አዶናይ በጆን ዳኔ በመፈመስ የፈመሰውን በጃኒ ነው። እሺ ጃኒ ጋር ሄዶ ልጥፍ አለ። ጃኒን ደሟን የመጠጣት እኮ አዶናይ እኮ አጥፍቷት እኮ ነበር። የእሷን ፌም ምጥጥ አደረገና ባደወይ አዶናይ ሊች ነው ምጥጥ ነው የሚያደርገው። የሰዎችን ፌም ምጥጥ ያደርግና ወደ ራሱ ያዞረዋል። የሚያደርግበት መንገድ ለእናንተ ደወይ ሂደዛ አዶናይ የሚያደርገው ልክ እሱ ራሱን ሬፕሬዘንት የሚያደርገው አንገት ደፊ አስመስሎ ነው የሚመጣባቸው። የዋ መስሎ ጨዋ መስሎ አዶናይ ሪሊ ይጫወትባቸዋል። በጣም ይጫወታል። እንደው ሲያየን ግን ህዝቡ የሆነ ደንቆሮ ነው እንደሚመስለው። የምሪ ነው የምላችሁ ስላችሁ እዛ ሀገር ያሉት እኛን ሲያዩ ደንቆሮ ነው ምን መስላችሁ? እንዴት ነው የሆነ ማሰብ እንችል ምናምን አይመስላችሁም? እንዴት ይሸውዳችኋል? ምን አድርጎ ነው የሚሸውደው? ምን አርቲስቶቹን ረድቶ እኛን ወጣቶች ስሩ ምናምን ብሎ አውርቶ ሌሎቹም የተቸገሩትን እየደረሰላቸው ነው የሚሸውደን? እንዴ ምን አድርጎ ሸወደን? እስኪ ሰውዬ እንዴ ለምንድን ነው የሚሰራን ሰው ግን እንደዚህ ግን ያው ካሎሽን አፕግሬድ ያደረገ መስሎ ነው። ይሄ ሰውዬ ስለራሱ ቢያወራ አንድ ቢው ያገኝ ታውቃላችሁ። ይሄን ስለሚያውቅ ነው እሱም እንደዚህ የሚለፈልፈው ማለት ነው። ወይ ስቴሽነሪ የሆነች ሰው ስቴሽነሪ ባዲ ያላትን ስቴሽነሪ ባዲ ታውቃላችሁ። ፍሮም ሎሽን ቱ ስቴሽነሪ ባዲ ማለት
ምንም ብትዳንስ የማይንቀሳቀስ ደግሞ አንዳንድ የመጣ እኮ ልዳንስ ትፈልጋለች። ምንድነው ዞር ብትል ይሮ ምንም የለም። አንቺ all the way መዞራል የለም። ከበር ነው የምላችሁ። እኔ ይቅርታ አድርጎልኝ ጃኒ she's like a lady boy ነው የምትመስለው። ሌዲ ቦይ እነዚህ ምንም ነገር በቃ ላይ ምንም ነገር ጥርሷን እንኳን አስተካከለች። ጥርሽን አስተካክል ምንም ነገር የለሽ ምጅና ቢቢኤል ጨምሪበት መኩ ይሻላል ካንቺ። በስመ ምንም አያስቅም። ወሬውና ማውራት ማያስፈልግም። ቤተሰቦች ስለ ጆከር ስሙ እንግዲህ አቻ ስሙን አጠፋለሁ። በቃ አንቺ የፈለግሽው አዶናይ ጋር ስላለሽ አዶናይ አግዞ ወጥቶ እንዲያወራልሽ ነው የፈለግሽው። ሚስቴን እንዲያረገ ብለሽ ብሎ ወጥቶ ስማርት እኮ ፋራረግሽው። እንደሱ አራዳ ነው ልታነካካቸው። ጭራሽ ሌላ ግድያ ውስጥ እነሱ ቢጣሉ አዲስ አበባ ውስጥ ምን እንደሚፈጠር ግን ይሄኛው ማራዳ ነው፣ ያንን ማራዳ ነው። አካውንቴን ተለተለ ቆረጥ ተደባድበናልሽ። ምን አለሽ እስኪ አንቺ አይደለሽ የምትደውይው? አንቺ ስትደውይ ናዮ ጋር ቁጭ ብሎ አይደለም ሲያወራሽ የነበረው? ዛሬ ናዮ እንዳንቺ ወጣ ታወራለች። ባይዘው ምንም አይነት ጥፋት የለበትም ጆን ዳንኤል ማለት ነው ስላችሁ የምሬ ነው ሳስበው ምንም አይነት ጥፋት የለበትም። ለምን ካላችሁ አንድ ሴት በአሁን ሰዓት አሁን አንድ ወንድ መጥቶ በሚያወራ ሰዓት ያቺ ሴት እንትን የምትል ከሆነ የሆነ የምታመቻችለት ከሆነ ወይ አንስታ የምታወራው ከሆነ ጭራሽ እኮ እዚህ ጋር የሆነው እሷን አደዋ ምናምን ነገር ገባችኋ? ትደውላለች አንስቶ ያወራል። ምን ችግር አለ? አንስቶ ያወራል። እሱ ጋር ምንም ጥፋት የለበትም። ስለምንም ያወራል። ምክንያቱም እሷ ናት የደረሰችበት፣ እሱ አልደረሰባትም። ገባችኋ? ስለዚህ ጆን ዳንኤልን እንደ ጥፋተኛ መታየት የለበትም ነው ማለት ነው እንደኔ ማለት ነው። ምክንያቱም በቃ እሱ ጋር ደረሱበት እንጂ እሱ አልደረሰባቸውም። ስለዚህ እዚህ ጋር ጃኔ ናት በጣም እዚህ ጋር የሆነችው መሀል ላይ ያለችው እንትን እሷ ነች። ስለዚህ ደስ የሚለው ነገር ግን በስመ አብ አዶናይ በቃ ፈጣሪ ብሎለት ከእንደዚች አይነት ሴት መትረፉ እሱ በጣም ያስደስተኝ። ያው ደበራችሁም እንትን አላችሁ ማለት ነው። እውነትሽን ነው። እንዴ ፋራራክሽን እንዴ ትንሽ ፋራ እኮ አይደለንም እኛ። ምን ማለት ማንም ሰው ያደ እኔ ለሀቅ ነው እኮ ለሀቅ ሳይድ ሳሊስ እዛ ላይ ሳይድ ተይዞ ነበር። ለዛ ነው ያዩዋችሁ ነበር። እጂ ኮንዶማ አንቺ እንዳለ እኔ ልምጣልሽ እንዴ እስከ እንትና እስከ ሐዋሳ ምናምን ያን ሁሉ ነገር አመጣልሻለሁ። ባለጌን የመጨረሻ ባለጌንሽ ባለጌ ሁለቱን ለማጣላት አልተሳካልሽም አይደል? አዶና እየሰጠሽ ምን ታርቀን አልተስማምተናል። ልክ እንዲያስፈራራሽ አድርገሽ መልሰሽ ደግሞ ታርቃለሁ ካልሽ በኋላ መልስ ለመስጠት ግዴታ ስሜ ስለጠፋ ምንድነው መልስ የሰጠሽ? ደውላብኛለህ ያለሽ አይደል? ባንኩን አመንሽ። ያ ከሆነ ለምን አንቺ እኮ ጆን ዳንኤልን ለማስቀናት ለማቃጠል ብለሽ ያደረግሽው ነገር እንጂ እኔ ሐቅን ነው የምናገረው፣ እውነትን ነው የምናገረው። አዘጋቢ ካለች ያዘጋበትን አካውንት አምጪ፣ ቴሌግራም ግሩፕን አምጪ በሉ ጋይስ። ዝም ብላችሁ ያለ እንትን እየወጣችሁ ሰውን አታሸማቁ፣ ልጁንም አታሸማቁት። ምን አደረጋችሁ? ለሁሉም እኩል ፍትሃዊ መሆን አለባችሁ። እዚህ ምድር ላይ በአሁኑ ጊዜ ላይ በተለይ በቲክታክ ዓለም ላይ እየተበደለ ያለው ማን ነው? ወንድ ልጅ ነው። ሴት ልጅ ትከበር። ወንድ ልጅ ስለምን አይከበር? ወንድ ልጅ ከሌለ ሴት ልጅ ትኖራለች። አዘጋቢ ቆርጦኛል ተልትሎኛል ብላ አልቅሳ ጆን ዳንኤል እህቱ እናቱ ታውቃለች። እዛ ድረስ ግን ስለናት ስለ ቤተሰብ እሱ ገብቶ አላወራ። ለምን ይሄን አድርጋኛለች አለ። እናቴ ትሙት። በአጠቃላይ ሰካራሞች ባለጌ ናቸው። ጆን ዳንኤል እኔ ጨዋ ነው እያልኩ አይደል። ግን ዛሬ ተናገረ ወጡ። እኔ ምናልባት ከቲክታክ እኮ እዚህ ሚዲያ ላይ ስትመጡ የሆነ የምትሰሩት መልክ አለ። የልጅን ስም እንዴት ነው የልጅን ስም የማያውቀው? የልጅን ስም በደንብ ጠንቅቆ ያውቃል። ባለቤቴ ጋር ዛሬ ራሴ ህይወት አለ፣ ልጅን እያሳደግኩ ነው ባለቤቴ ጋር በቃ ማንንም አይፈልግም። ለማንጓ አንቺ እዛ መካከል ላይ ለምን መግባት ፈለግሽ? ያቺ እኮ ትላንት ካንቺ በላይ አብራ ስትሰራ የነበረች በቁንጅና ስጣቢዋ ትደርሻለሽ እንዴ? በስነ ምግባር ሌላ ተይው፣ ቁንጅና ምናምን ተይና ስነ ምግባሯ በቃ ገዛው አይፈልግም አንቺን። ያቺ ጨዋ ናት፣ ራሷን ጠብቃ ነው የምትኖረው። ከማንም መዳረስ ማንንም መናገር አትፈልግም። ለምንድን ነው ተሸማቃ የምትጠፋ?
አንቺ እውነት የናዮ እኮ ሰራተኛ ማቶኝ ገንገበት አንቺ ፖፕ አፍ እኔ ማከታውኩሽ አለቅሽ እንደዚህ ሳይድ ይዞብኛል ካልሽ አለቅሽ ገና አዋጣልሻለሁ ናዮ ላይ የሰራሽውን ሁሉ አዋጣልሻለሁ ሌባ አንቺ አይደለሽ ሪፖርት የምታስደርግባት ክለብ ላይ ስታገኛት ምናምን ባሽሙር የምትሰድቢያት አንቺ አይደለሽ እና እስኪ ነይ ጆን ዳንኤል ያዝ አካውንት ኮፒ ሊንክ አድርጊ እና አሽና አጠፋሻለሁ ማን አባሽ ነሽ አንቺ ጆን ዳንኤልንና አዶናይን የመሰለ የኢትዮጵያ ሕዝብ 200 ማስተናገድ ይችላል ይበቃል ሚዲያው ለአዶናይም ይበቃል ለጆን ዳንኤልም ይበቃል ምን ልዩነት አላቸው ቢዝነስ ለሚሰሩት አይደል መርታችሁ ሁለታችሁም በቃ ተስማምተው እዚህ መካከል ገብተሽ ግን ልታጣል የምትሞክሪው አንቺ ነሽ ባለጌ ነሽ እግዚአብሔርን አሁን ያንቺ ዓላማ ሁለቱም ማጣላት ሁለቱም አባላት ሁለቱም እንዳይስማሙ ማድረግ ነው በቃ ሌላ ጦርነት እንድንሳና ሁለቱ መካከል እንዲደባደቡ ነው ያደረገው ኦልማርት ስትሰሪ በጣም ማለት ነው የምሬ ነው የምላችሁ በጣም መሀል ላይ የገባችሁ ልጅ በጣም ይደብራል ማለት ነው ግን ወንድ ነው አዶናይ በቃ አይሰማትም ነው የምላችሁ በቃ እዚህ ጋርም ጆን ዳንኤልም አይሰማትም ማንንም ዞር ብሎ አያትም በዚህ ታይም ማለት ነውና እንግዲህ እንደምታዩት ደግሞ ዮኒ ማኛ በዚህ ጋር ቃለቃት ብሏል እዚህ ኩለሩ ስትሰሪ በአማርኛ ጽፈውልሽ እዚህ ላይ ተጽፈውልሽ እሱን ነበር አይደል እያነበርሽ የምትሄጂው የነበረው ስለማይገባሽ ዶማ ስለነበር ምንም አይነት ቋንቋ የሚገባሽ ሰው እንዳልሆንሽ ደስዋይ ደነስ ስለሆንሽ ነው ከኔ ጋር አይደለም ከኔ ጋር እንግሊዘኛማ ዘመድ አዝማዶችሽም መናገር አይችሉም ከኔ ጋር አይደለም ከሌሎቹ ጋር እስቲ ሞክሪ አቤልን ብታፈቅሪው ብትንጫጪ እንዳንቺ አይነት ኩታራ ሴት አቤል አይፈልግም እውነቱን ነው የምነግርሽ ፈንጂ ተቀምጥ ነሽ የወንድ ቅምጥ ስንት ዘመን ሙሉ እየለጠለጠ የሚያስቀምጠሽ ቅምጥ ቀለበት አያረግልሽ ምን አያረግልሽ ፈንጂ ወንድማማቾች ነው ያወጣሽው አንቺ የታላቅ ወንድም ትዳር ያለው ይለጠልጣት ነበር ከዛ ታናሽየው ተከተካ አሁን ከቤተሰብ ጋር ራሱ አትገናኝም ማንም ነው የሚያውቅሽ ወመኔ አለሌ ከቨር ለማድረግ መጣሽ ለምን ጎንደር የሚባል የፈረደበት መስኪን ሰው አለ የፈረደበት በአማራ ስም በጎንደር ስም ይሸቀላል የፈረደበት ሞኒካም ብላለች ሌሎችም መጣው ጎንደሬ ነኝ ብለዋል እንዴ ጎንደር ሲሄዱ አይደል እንዴ ከቨር ለማድረግ ጥምቀትን ጎንደር ሄደው እነ ኤልሻዳይ እነ ሊያሾ ምናምን ሲሄዱ ቀንጣ ተቃጥላ ቤቷ ፍርፍር ጎንደር እኔ ነኝ ጎንደር ምናምን እያለች መማርን ለምን አስገብታ ይቺ እካክ መማር ጎንደሬ ናት ኤቭሪባዲ knows አስገብታ ጎንደር ዝምባ የታባሽ ታውቂዋለሽ ጎንደር የት ቦታ በየት በኩል የት ቦታ በየት ነው የሚካሄደው ቢባል ጎንደርን ማፕ ማንበብ ማቺ ደንቆሮ ስለ ጎንደር ትጫወቻለች ልጋጋ ለሴት ድምጽ ያሉሽ አልኩሽ ዲቦራውን ማንም የላት እግዚአብሔር ይሁንሽ ዲቦራዬ እግዚአብሔር ይሁንሽ ከዚህ ሴት ጋር ሆነሽ በየቀኑ ትረገጫለሽ ይረግጡሻል ምክንያቱም ቁም ነገር አታውራሽ ቢዝነስ አታውራሽ አይዲያ የላት ምን አታውራሽ ገስዋት እሷ እዚህ ጋር ወንዶችን እያሻፈደች በጊፍት ለመኖር ጊፍት ደግሞ እስከ መጨረሻ አኖርም ያራድዬ ልጅ ጊፍት ባለበት ጊዜ ጣብ አድርጎ እንደኛ ሌላ ቁም ነገር ላይ ይወራል እነ ኤልሻዳይም እነ ኪዱ ሌላ ቁም ነገር ላይ ገብተዋል አየ ያራድዬ ልጅ እንደዛ ነው ለምን ቁም ነገር ያወራሉ ቁም ነገር አለ ይወራል ብዙ ቁም ነገሮች ይወራሉ አንቺ ቦርኮ ነሽ ጊፍት የሚያስተዳድርሽ አንቺ ብቻ ነሽ አሜሪካ ላይ አክሊሉ እንኳን ካንቺ የተሻለ አክሊሉ ነው ማወራሽ ከሰው ማትገናኝበት ምክንያት ከሰው ጋር ስለምትባይ ነው
ቆሻሻ ሴት ስለሆንሽ አውሬ ስለሆንሽ ደረቴን ነፍቼ ሰዎች አገኛለሁ። በየሀገሩ ሄዳለሁ። በየሀገሩ ነው ማወራሽ። ለምን የእኔ ስራ ይታወቃል። ማኝዚ ነው የወንዶች ቁና ነን። አባት እንዳንቺ አይነት ቦርኮ ግን ኤቭሪዴይ እየተከታተልሽ ምንም አላረገችሽም። ሀቢባ ምንም ከአንቺ ጋር ምንም ጸብ የላትም። ሀቢባ እንዲያውም እኔ ተናግሬያታለሁ። ከአንቺ ጋር ጸብ የላትም። እነ ኤልሻዳይን ስላገኘች ብቻ ነው የተጣላሽው። አስመሳይ ሰዎች አሉ ምናምን ትያለሽ። አስመሳይም አንቺ ፍትህ ለማ ለጃኒ ብላ ቪዲዮ ለቃለች። ገብታችሁ ማ ዲቦራ ፍትህ ለጃኒ ብላ ለቃለች። ምክንያቱም እሷ ላይ የሚደርሰው ነገር የበዛው ከአንቺ ጋር ከሆነች በኋላ ከአንቺ ጋር ከሆነች በኋላ ብዙ ነገሮችን ተከናንባለች ዲቦራ። እግዚአብሔር ምስክሬ ዲቦራ እኔ በጣም ነው አሁንም ድረስ እምወዳት የማከብራት ሴት ናት። እኔ ለምን እኔም በክፉ አንስታኝ አታውቅም ዲቦራ በጭራሽ። ጃኒ ሴት ሆነሽ ከሴት ጋር ማትቆሚ አንቺ ነገሩን እንዲረሳሳ ምን ውስጥ ነው የገባሽው? የእንትና ገጀራ ምናምን እያልሽ አስጮሽው። የጃኒ ፍትህ እንዲጓደል ሰው አቴንሽኑ ወደ ሌላ እንዲሄድ የሰራሽ ባለጌ ውርጋጥ ነሽ አንቺ ማለት ቆሻሻ ነሽ። ቆሻሻ የጃኒ ሴት ናት። ይኸው እኩል ነው ጓደኝነታችሁ። ያንቺም የዲቦራም ጓደኝነት ለጆን ዳንኤልም ለጃኒም እኩል ነው፣ እኩል ነው። ለምንድን ነው ታዲያ ዲቦራ ለእንትና የጮኸችው ለጃኒ ድምፅ የሆነችው? ለምንድን ነው? ከአንቺ ከመግጠሟ በፊት ዲቦራን ማን ነው የሚባለውን ተናግሯት አያውቅም። ይሄ ማን ነው የሚባለው ሁሌ የሚያሰድባት ገንዘብ እየሰጠ ማን ነው የሚባለው? ስሙ ጠፋኝ። አይሰድባትም ነበር፣ ጊፍተሯ ነበር። 251 የሚባለው ጊፍተሯ ነበር። ሙሉ ሰዎችን ከኤልሻዳ ጋር እያለች ከኪዱ ጋር እያለች ዲቦራ በጣም ተከብራ ያለች ሴት ነበረች። ለዚህ ነው ስታየው ዲቦራ ራሱ ሆዲያባውን ብቅል ያወጣዋል አይደል ነገሩ። ስታየው ኪዱ ትዳር ያዘች። እንደምታት ኤልሹዬ በጣም ነው መወዳት ማከብራት። ኤልሹ ቢዝነሷን ጀመረች። ቲክታክ ላይ ብዙ መምጣት አልቻለችም። ጽድት እያሉ እነሱ ሄዱ። ዲቦራስ እዚህ ትቀጠቀጣለች፣ ይሰድቧል። ቪዲዮ ይኖረዋል። ምክንያቱም አይ ዲቦራ እና ዮኒ ማኛ በዚህ ሰዓት መቼም ይስማሙ አይመስሉም። ማለት በጣም እየተነጋገሩ እሷን መልስ እየሰጠች ነው ያለውና እዚህ ጋር ደግሞ የእንትን ቪዲዮ ይኖረዋል ብላ ጃኒ ባወራችሁ በባለፈው ላይ ነው እንግዲህ እሷን ማስተያየት ሰጠች። አብራችሁ ነበራችሁ። አሁንም ሌላ ቪዲዮ ይኖራል። ፕራይቬትሊ እናንተ የነበራችሁትም በሌላ ሰው አሁን ቢለቀቅ ከላይ ውጪ ባለው ነገር ላይ ቢለቀቅ እሱ ነው የሚያስለቀቅብሽ፣ ሌላ ሰው የለም። ምክንያቱም ከሱ ጋር ነው የነበርሽው። ከተለቀቁ እሱ እንጂ ሌላ የሚለቅ ሌላ ሰው በፍጹም የለም። ዮኒ አንድ ነገር ልንገርህ፣ ራስህ ባነሳው ጥያቄ ላይ ማለት ነው ለራስህ የራቁትን ፎቶ ነው የመሳሳም ፎቶ ያላቸው ጃኒና ጆን ዳንኤል ናቸው አለ ዮኒ አይደል? ያ የሱ ቴሌፎን ያኔ እስር ቤት የነበረ ሰዓት ቴሌፎኑ ቀበቶ ምኑ ሳይቀር ግምጃ ቤት ነበር፣ እስር ቤት ማለት ነው። ለፖሊስ ሲወጣን የተረከበው ምክንያቱም ቴሌፎኑን ለቤተሰብ አይሰጡም። አንዳንድ ነገር የተጻጻፈው ከምን ጋር ካለ ለዚህ ለወንጀሉ ያነሳሳው አካል ካለ ለኤግዚቢሽን ይቀመጣል። እና ጃኒና እነሱ ሲሳሳሙ እንግዲህ መኪና ውስጥ ራሷን ነው እንደዚህ ያነሳችሁ። ጆን እስር ቤት ከነበረ ቴሌፎኑም እስር ቤት ነው። ሲወጣ ነው ያስቀመጠውን ንብረት ሁሉ ተረክቦ የሚወጣው። በተለይ ቴሌፎን አይሰጥ ከማጋ ሲጻጻፍ እንደነበረ ብዙ ምርመራዎች ይካሄድበታል። ተለቆብን ነው አለች። ማን የለቀቀባት ታዲያ? ይሁን ማን የለቀቀው? እኔ በ10 አንበሳ ወዳደራለሁ። ራሷን እች የለቀቀችው
ይሄ ፎቶ ያለው የመሳሳም የመላላጥ የመጋጋጥ ሁለቱ ጋር ብቻ ነው። የሱ ቴሌፎን ደግሞ ሲወጣ ነው የወጣው። ከሁለታችሁ ጋር በስተቀር ማንም ጋር የለም። ከተለቀቀ እሱ ነው ተጠያቂነት አልክ። ጥሩ ጥያቄ ነው። ይሄ የለቀቀችውን ፎቶ እንግዲህ ያኔ እሱ እስር ቤት ነበር ማለት ነው። አንተ ፎቶ ተለቆ ለአንተ ምንም ማለት ሰርፕራይዝ ከሆነ ምንም በማታውቀው ነገር ከሆነ you just reaction like this ለጥፈውታል እኮ ፎቶ ተለቆብናል ያለችበት ሙመንት እንደዛ አይደለም። እንኳን አያችሁልኝ ነገር ነው። ሜሎዲውን አይታችሁታል ጋይስ። ይሄ ኤክሷ ሆኖ እንኳን እንደዚህ አይነት ስሜት ከተሰማት ፎቶን የለቀቀችው ራሷ ጃኒ ናት። እኔ ጋራንቲ ገባላችኋለሁ ጃኒ ናት። እግዚአብሔር ጃኒ ናት። ሁለቱም ያልጨረሱት ይገርም ነው እኮ በጣም የሚገርም ነው። እንግዲህ በዚህ በተመሳሳይ አይዲያ ደግሞ ሊያም እንግዲህ የምትለው ነገር አለ እዚህ ጋር ስሟት። የልጅነት ፍቅር ነው፣ የክሬዚ ታይም ፍቅር ነው፣ አጋጣሚ ነው፣ ሁሉ ነገር የተፈጠረው በአጋጣሚ ነው። ተሳስባችሁ አንዳንዴ ከህይወቴ ውጣ ከህይወትሽ ውጪ ተባብላችሁ የተለያያችሁት ሪሌሽን ቢሆን ኑሮ ልክ ናችሁ፣ አክሴፕት አድርገዋለሁ። ከዚህ በኋላ አይንህን እንዳያሳየኝ አይንሽን እንዳያሳየኝ ተባብለን የጨረስነው ሪሌሽን ከሆነ ልክ ናችሁ። የእነሱ ሪሌሽን እንደዛ አይደለም፣ ሲለያዩ ራሱ ማለት ነው። ሲለያዩ ራሱ እንደዛ አይደለም። ሲለያዩ ራሱ ጆን ዳንኤልና ጃኒ ሲለያዩ ራሱ እንደዛ አይደለም የተለያዩት። በአጋጣሚ ተጣሉ፣ ሚስቴክ የሆነ ነገር ተፈጠረ ጃኒ። ከዛም በኋላ ተጠባበሱ ከእንትና ጋር ከማንሱማ ከናዮ ጋር። ከዛም በኋላ ይሄ ነገር ሀፕን አደረገ። የልጅ አባት ሆነ፣ እስር ቤት ገቡ። ሚስጥራቸው እንደዚህ ነው ባይዘው እና በቃኝ ቱ አክቱ ካይነን ያሳየኝ ቱ አፈራባ ብላ አፈራባሽ ያስበለች ተባብሎ የተለያዩት ሪሌሽን አይደለም። ለወንጀል አትመስሉ። እንደውም የምታውቁ እድሜያችሁ ከፍ ያለ ሰዎች እንዲህ ነው ማለት ያለባችሁ። እንደዚህ ነው እንዴ ሰዎች የሚለያዩት? ሲለያዩ ምን አይነት አስተሳሰብ ነው ያለው አለ ብላችሁ ልትናገሩ የምትችሉት እንጂ አንዱን ለመውቀስ አንዱን ለመጣል መምጣት የለባችሁ። ስለዚህ ከዚህ በኋላ ሁለታችሁም ጥፋታችሁን አርማችሁ ስም ላለመነሳሳት ስም ላለመጠራራት ጆን ዳንኤል አካውንት ሪፖርት ያደርጋል። ህግ አለ። ወደ ህግ ሄዳችሁ ማስረጃችሁን ሄዳችሁ መክሰስ። ጃኒ እንደዚህ አድርጋለች፣ ስሜን አጥፍታለች፣ ህግ አለ። ወደ ህግ ሄዳችሁ መካሰስ። ሚዲያ ላይ የመጣችሁ እየየ አትበሉ። እናንተ እየየ ዋላችሁ ቁጥር እኛ ስቴት እንሰጣለን። ኮሜንታተር ይመጣና እኛን በድንጋይ በኮብልስቶን ይቆብረናል። ጋይስ ሀቅ ስንናገር ሀቅ አትናገሩ ይሉናል። ሀላ እኛ ሀቅ ተናግረን ነው ብር የምንሰራው፣ ውሸት ተናግረን ብር የምንሰራው። ከዛም ስንናገር ደግሞ ተከፍሏችሁ ነው። አፈራ ባታችሁ ብሎ አፈር ያስበላችሁ ሂዱ ከዚህ እና እንደዛ ነው። ተሳድባት ሲቀር ይኖራል ማለት አይደለም። ሁሉም ሰው በትላንትና ጥፋቱ ይኖራል ማለት አይደለም። ከተፋታችሁ ከታረማችሁ ደግሞ በፍቅርና በሰላም ከዘጋችሁ አትደራረሱብን። ሚዲያ ላይ የመጣችሁ ፊልም አትስሩብን፣ ቪዲዮ አትስሩብን። እኛንም አይምሯችንን እንዴ እኔ አሁን የዛን ቀን ማታ ቁጭ ብዬ አደረኩ እቺ ልጅ ጋራ ወይ ጉድ! ለዛሬ አዶናይ መድረስ እንዲለወጥ ያደረገችው ጃኒ ነሽ። ምን ማለት ነው? ምናውቀው ነገር የለም ግን አልክ ያ ካሁን በኋላ ከዚች ልጅ ጋራ አበባ ይዘ ተንበርክከ በር ከፍተ ስታስገባ እንዳናይ፣ እንደዚህ አይነት ርካሽ ቦታ ላይ እንዳትገኝ። ልክ ነው፣ በጣም ልክ ነው። ከቻልክ ሆሊውድ ውስጥ እንድትገባ ነው የምንፈልገው አልክ የኔ ወንድም ዘካሪያስ። ለዛሬ አዶናይ እዚህ መድረስ ለዛሬ አዶናይ እንጀራ መብላት ለዛሬ አዶናይ ከነበረበት ቦታ እንዲለወጥ ያደረገችው ጃኒ መሆኗን ታውቃለህ አይደለች? ታውቃለህ? አታውቅም አይደል? ለዛሬው ደግሞ እዚህ ጋር መድረስ ማለት ነው ካናዳ እያለ ወደ ሆሊውድ ለመግባት የአንድ ሰዓት መንገድ አልነበረም እንዴ? ለምንድን ነው ታዲያ ከካናዳ ወደ ሆሊውድ ያልገባ? አንተን እኛ እዚህ ጋር ማየት አንፈልግም። ሆሊውድ ደጃፍ ላይ ነው ማየት የምንፈልገው። ሆሊውድ እኮ ኢትዮጵያ ሆናለች። ይህን ወንድም ለዛሬው እዚህ ጋር እሱ መድረስ ማን እንደለፋበት ታውቃለህ? መጀመሪያ ጂጂኪያና ዮኒ ማኛ ይባላሉ። ከዛ ሲቀጥሉ ልጆቻችን ደግሞ ኧረ ዝም በይ በመድኃኒዓለም እንዴ! ምን እያለች ነው ያለችው? ሲጀመር እሱ በቃ ከወቸ ጉድ ፖድካስት በኋላ ነው አይ ቲንክ በደንብ ሻይን ማድረግ የጀመረው እንጂ ምንም እዚህ ጋር ጃኒ ምናምን ምን ከእሷ ጋር ስለሰራ ጆን ዳንኤል እና ምን አይነት ነው ስምንት አይነት ሰው አለ ይባላሉ። ኦኬ የኢትዮጵያን ቲክቶክ በዓለም ላይ እንዲታወቁ ካደረጉት ከዛች አፍሪካ ሀገር ከምስራቅ አፍሪካ ከዛች ከትንሿ ከድሃ ከጦርነት ያለባት ሀገር
ያ አይታታል ጃኒ ከየት ተነስታ እዚህ ጋር እንደደረሰች ከየት ተነስታ አፈር ከድሜ በልታ ዩኒቨርሲቲ እንኳን ብትገማ የእሷን ያህል ውጤት አታመጣ። ለዛሬ አዳም እዚህ ቲክቶክ ላይ ወጥተሽ ለማውራት ማለት ነው አዶናይን ከካናዳ እንዲመጣ ያደረጉት ዛሬ እናንተ ኡበር ነጂና የአሜሪካን ዲያስፖራ ስደተኞች በሙሉ ከሲኤንኤንና ከአሜሪካን ሾው አንስተው አይናችሁን የኢትዮጵያ ልጆች ላይ እንድታረጉ ያደረጓቸው የኔ ልጆች ናቸው። ኦኬ ከማን ይወለድሻቸው? ዛሬ ኢትዮጵያ ውስጥ ኢትዮጵያ ዞር ብለን አናይሽም። አንቺ ደሃ ሀገር ስትሉ ዛሬ ግን ኢትዮጵያን ዞር ብላችሁ በሚዲያው በሶሻል ሚዲያው ዞር ብላችሁ ኢትዮጵያን እንድታዩ ኢቨን ኢትዮጵያ እንድትታወቅ ዛሬ አይሾ ስፒድ እንዲመጣ ያደረጉት ጆን ዳንኤል እና ጃኒ ይባላሉ። አዶናይ አይደለም። እዚህ ጋር ጆን ምን ማለት ነው እንዴ? ኧረ ዝም በይ በመድኃኒዓለም እንዴ! የሆነ በመረጃና በማስረጃ ያለ ነገር እናውራ ወገን። ዝም ብሎ ጃኒ መደዋወላቸውን የሰማ አዶናይ በሞተር ይሄድብናል። ስቶሪ ላይ በሞተር ጥራ ስር እንደዚህ ይቀመጣል። ችን እንዳይልሽ ከህዝቡ እኩል የሰማሁት ነው። አዶናይ እንደሚደዋወሉ እኮ የሶሻል ሚዲያ ጨዋታ እኮ ከነ ሊያሽ እኩል የሰማሁት ነው። ከሚዲያ ላይ ካሉት ህዝብ እኩል የሰማሁት ነው። ምንድን ነው ያልገባኝም? ኦኬ ተንኮል አስቧል ብለን እጃችንን እንጠቁምበት። አዶናይ ላይ ያደረገበት ብለን እንጠቁምበት። እንዴት ነው የአዶናይ ሪፖርት እንደተደረገበት ጆን ዳንኤል ነው ተብሎ እየተወቀሰ ባለበት ሰዓት የጃኒን አካውንት ጆን ዳንኤል ባን የሚያስደርግባት ማለት እኔ ያልገባኝ እኮ ይሄ እኮ ነው ጋይስ። አሁን እናንተ እንዲስብ ጆን ዳንኤል ነው አይደለም። እንዴት ነው በዚህ ቅስፈት ውስጥ በአካውንት ጉዳይ በአዶናይ ጉዳይ ጆን ዳንኤል እየሰደብነው እየተሰደበበት ባለበት ሰው በዚህ ቅስፈት ውስጥ ደግሞ የጃኒን የሚያስደረግምባት እንዴት ነው ደግሞ? የዛን ቀን በጣም አይደለም ውስጥ ያላመነበት ልንገራችሁ። የዛን ቀን ጆን ዳንኤል አምባሳደር የሚሆንበት ቀን ነበረ። ቦሌ መድኃኒዓለም ዴንታል ጥርስ ምናምን አምባሳደር ሆኖ ፕሮግራም ላይ ነበረ። ትዝ ካላችሁ ሊቅ ደረ መጣሽ እንዴ ሲለኝ ነበረ። ጭራሽ አምባሳደር ሆኖ የሚሸለምበት ቀን ነበረ። እውነት እንነጋገር ስለ ሀቅ እናውራ ከተባለ በዚህ ቅስፈት በዛ ሰዓት በዛ 8 ሰዓት ላይ ጃኒ ወጣ ስለ ጆን ዳንኤል እንደዚህ አይነት ነገር ተናገረች አልተናገረችም? ሀቅ ነው ያየነው እናውራ ጋይስ። ተው ሌላ ነገር ስለምንወዳት ሴት ስለሆነች አይደለም፣ እውነቱን እንነጋገር። ኦኬ ይጣላሉ፣ ይደበድባታል። ድሮ ነው እሱ በዛኛው ሪሌሽናቸው ነው ተለያይቷል። ከዛ በኋላ ግን የዛን ቀን ይሄ ልጅ ፕሮግራሙ ቀን ነው እንደው ሪፖርት ሊያደርግባትና ሊያዘጋባት እንኳን ቢፈልግ ይሄን ፕሮግራም ከዘጋ በኋላ ነው እንጂ እሱ እንደሚያዘጋው ስለምታውቅ ያኔ አብረው በነበሩበት ሰዓት ሪፖርት ሰዎች ላይ እንደሚያደርግ ስለምታውቅ የእሷን አካውንት ባን ቢያደርግባት ወጥታ እንደምትናገር ያውቃል። የአዶናይ ጓደኛ ናት፣ ፓወሯን ያውቀዋል። ሰዎች እንዴት አክሴፕት እንደሚያደርጓት ያውቃል። በዚህ ደረጃ ድፍረትም አቅምም ኑሮት ሪፖርት አድርጎ የጃኒን አካውንት ያዘጋል። እኔ በእርግጠኝነት የምነግራችሁ ሌላ ኬዝ ሊኖራችሁ ይችላል፣ ጸብ ሊኖራችሁ ይችላል ብላ አላውቅም። እንግዲህ ቤተሰቦች ምንም በዛም ሆነ በዚህ እንግዲህ ከመሀላቸው ወጣለች፣ ግልጽ ነው። ጆን ዳንኤል የራሱ ህይወት አለው፣ አዶናይም ከዚህ በኋላ የራሱ ህይወት ይኖረዋል ማለት ነው። እስኪ እናንተን ሀሳብ አስተያየት በዚህ ቪዲዮ ላይ ያላችሁን እንግዲህ የታዘባችሁትን ማንኛውንም ነገር ኮሜንት ላይ አስቀምጡልን። እንግዲህ ቤተሰቦች የዛሬው ቪዲዮ ይህንን ይመስላል። ቪዲዮ እንደተመቻችሁ ተስፋ አደርጋለሁ። በሚቀጥለው ቪዲዮ እስክንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ጠብቁኝ። ይመቻል።